ሰላም እንዴት ናችሁ? ዛሬ ፈንዳሜንታል አካውንቲንግ ዋንን ነው ዲስከስ የምናደርገው። ከመጀመሪያው ቻፕተር ጀምረን ስፔሲፊካሊ እያንዳንዳቸውን ሀሳቦች ዲስከስ የምናደርግበት ቪዲዮ ነው ይሄ። በመጀመሪያ ለርኒንግ ኦብጀክቲቮችን ወይም ደግሞ አውትካሞችን ዲስከስ ላደርጋችሁ ነው። ጠለቅ ያለ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ታሳውቁኛላችሁ። በእያንዳንዱ ስፔሲፊክ ቶፒክ ዲቴል የሆኑ ቪዲዮዎችን ዲስከስ የምናደርግ ይሆናል ማለት ነው። የመጀመሪያው ኤክስፕሌን ዋትስ አካውንቲንግ ነው የሚለው። አካውንቲንግን ዲፋይን ከማድረጋችን በፊት ግን እዚህ ጋር ማስቀመጥ ያለብን አንድ ሀሳብ አለ። እሱ ምንድነው? ቢዝነስ የሚባለው ኮንሴፕትን ዩዘሮች ወይም ደግሞ ተማሪዎች ማወቅ አለባቸው ተብሎ ነው የሚታሰበው። ምክንያቱም አካውንቲንግን ዲፋይን ለማድረግ ስለ ቢዝነስ ኮንሴፕት ማወቅ አለብን። ቢዝነስ ምንድነው? ማለትም ኢንካም ጀነሬት የምናደርግበትን አክቲቪቲ እንደዚሁም ፎርሙን እንደዚሁም ታይፖቹን ካወቅን በኋላ በዚህ የቢዝነስ አክቲቪቲ ላይ የሚከናወኑ ኢኮኖሚክ ኢቨንቶችን ወይም ደግሞ የገንዘብ ንክክ ያላቸው ኢቨንቶች አይደንቲፋይ አድርጎ ሜጀር አድርጎ ሪከርድ አድርጎ ኮሚኒኬት የሚያደርገውን ፊልድ ወይም ደግሞ በፋይናንሻል ስቴትመንት መልክ ኢንተረስትድ ለሆኑ ዩዘሮች የሚያቀርበውን ፊልድ አካውንቲንግ እያልን ነው የምንጠራውና እሱን ኤክስፕሌን ከማድረግ ነው የሚጀምረው። ሁለተኛው ደግሞ ዩዘሮችን ተጠቃሚዎችን የምናይበት ፓርት ነው ሊኖረን አካውንቲንግ ላይ። ፋይናንሻል ስቴትመንት ከተዘጋጀ በኋላ ወይም ደግሞ ኤንድ ፕሮዳክት የሚባለው አውትፑታችንን ካገኘን በኋላ የሚጠቀሙ አካላትን በሁለት ነው የምንከፍላቸው፣ ኢንተርናል እና ኤክስተርናል ዩዘር ብለን ማለት ነው። ከተቋሙ ውጪ መሆናቸውንና ከተቋሙ ውስጥ መሆናቸውን መሰረት አድርገን ኢንተርናል እና ኤክስተርናል ዩዘር እያለን ዲስከስ የምናደርጋቸው ዩዘሮች አሉ። ለምሳሌ ማናጀሩ ለዲሲሽን ሜኪንግ ወይም ደግሞ ሰራተኞቹ ወይም ደግሞ አካውንታንቱ ፋይናንሻል ሪፖርቲንጉን ሲፈልገው ዩዘር ነው፣ ግን ኢንተርናል ዩዘር ነው የሚባለው። ከተቋሙ ውጪ ለምሳሌ ገቨርንመንት ለታክስ ፐርፐዝ ወይም ደግሞ ባንኮች ክሬዲት ከመስጠታቸው በፊት ስታተሱ ለማወቅ ሲፈልጉ አዘርዋይዝ ሰፕላየሮች ሊሆኑ ይችላሉ፣ ሌላም አይነት ከስተመሮች ሊሆኑ ይችላሉ። ፋይናንሻል ስቴትመንታችንን ማየት ሲፈልጉ ዩዘር ነው የሚባሉት፣ ግን ኤክስተርናል ዩዘር ነው የሚሆኑት። ስለዚህ ስለ አካውንቲንግ ዩዘሮች አይደንቲፋይ የምናደርግበት ስቴጅ ይኖረናል ማለት ነው በመጀመሪያው ምዕራፍ ላይ። ሌላኛው ደግሞ የአካውንቲንግ ስታንዳርድ እና ፕሪንሲፕሎችን ኤክስፕሌን የምናደርግበት ስቴጅ ነው የሚሆነው ሶስተኛው በመጀመሪያው ምዕራፍ ላይ የምናገኘው። አካውንቲንግ ላይ ወደ 12 የሚጠጉ ስታንዳርዶች አሉ፣ ፕሪንሲፕሎች አሉ። ለምሳሌ ቢዝነስ ኢንቲቲ ኮንሴፕት፣ ሞኔታሪ ዩኒት እንደዚሁም ደግሞ ማርጂን ፕሪንሲፕልስ፣ ፔሪዮዲሲቲ እያለን የምንጠራቸው ስታንዳርዶች አሉ። ከነዚህ 12 ፕሪንሲፕሎች ውስጥ አንዱን የምንጥሰው ከሆነ ኋላ ላይ የሰራነው ፋይናንሻል ስቴትመንት ሮንግ የሚሆንበት ወይም ደግሞ ፋይናንሻል ስቴትመንታችን ትክክል ነው ወይም ስህተት ነው ተብሎ ጀጅ የሚደረግባቸው ስታንዳርዶች አሉ ማለት ነው። ስለነሱ ዲስከስ የምናደርግበት ፓርት ይኖረናል ማለት ነው በሶስተኛው ስቴጅ ላይ ስንደርስ። በዚህ ምዕራፍ ላይ አራተኛ ደረጃ ላይ የምናገኘው ኤክስፕሌን ዘ ሞኔታሪ ዩኒት አሰምፕሽን ኤንድ ኢኮኖሚክ ኢንቲቲ አሰምፕሽን ነው የሚለው። እነዚህ ከስታንዳርዶች ውስጥ ጀነሬት የሆኑ ናቸው። ሞኔታሪ ዩኒት አሰምፕሽን የሚባለው ኢን አካውንቲንግ ወይም ደግሞ ኢን ዘ ፕሪፓሬሽን ኦፍ ፋይናንሻል ስቴትመንት ኢች ኤንድ ኤቭሪ አይተም ሹድ ቢ ሜዠርድ ኢን ተርምስ ኦፍ ዘር መኒ ቫልዩ። ፋይናንሻል ስቴትመንት ላይ ከመኒ ውጪ ሌሎች መለኪያዎች እንደሌሉ፣ ለምሳሌ ሜትር፣ ኪሎ ሜትር፣ ኪሎግራም ወይም ደግሞ የመሳሰሉ ሌላ ፊዚክስ ላይ ወይም ደግሞ በህይወታችን ውስጥ የምናውቃቸው ሜዠርመንቶች እዚህ ጋር እንደማይሰሩና አይተሞችን ሜዠር የምናደርግበት ስታንዳርዳችን መኒ መሆኑ ኢን ተርምስ ኦፍ ከረንሲ ቫልዩ በብር፣ በዶላር፣ በፓውንድ እያለን በመኒ ቫልዩ ሜዠር ማድረግ እንዳለብን ዲስከስ የሚያደርግ አሰምፕሽን ነው። ኢኮኖሚክ ኢንቲቲ አሰምፕሽን የሚባለው ስንመጣ ስለ ሴፓሬሽን ነው የሚሆነው። ቢዝነስ ኢንቲቲ ኮንሴፕት ተብሎ ነው የሚነሳው ወይም ደግሞ የሚነገረው በሌላ ስሙ ኦነሮቹንና የቢዝነሱን አክቲቪቲ ሴፓሬት መሆን እንዳለበት ነው የሚደነገገው ማለት ነው። ኦነሩ አለ ዘንድ ቢዝነሱ አለ ማለት ነው። ኦነሩ በቢዝነሱ ላይ መብት ይኖረዋል፣ ግን ሴፓሬትና ዲስቲንክት መሆን አለባቸው። የኦነሩንና የቢዝነሱን አክቲቪቲ አንድ አድርገን የምንቀላቀለው ከሆነ የምናቀርበው ፋይናንሻል ስቴትመንት ገላጭ አይደለም ተብሎ ነው የሚታሰበው። ለምሳሌ ኦነሩ ተቀጣሪ ሊሆን ይችላል፣ ቤቱ ሲሄድ ግን ሱፐር ማርኬት ሊኖረው ይችላል። ሱፐር ማርኬቱ ሌላ ነው፣ ኦነሩ ደግሞ ሌላ ነው ማለት ነው። ተቀጥሮ የሚሰራበትን ገንዘብ ሱፐር ማርኬቱ ቢዝነስ ገንዘብ ላይ ቢቀላቀለው እና ደግሞ ከሱፐር ማርኬቱ ወደ ራሱ የሚወስደው ከሆነ የሱፐር ማርኬቱ ትክክለኛ ገቢ ትክክለኛ ወጪ ኢንካም ስቴትመንት መታወቅ አይችልም። ስለዚህ
ገቢው ለብቻ መመዝገብ አለበት፣ ወጪውም ለብቻ መመዝገብ አለበት። ዊዝድሮው ማድረግ ቢፈልግ ወይም ደግሞ ኢንቨስት ማድረግ ቢፈልግ እንኳ ስፔሲፊካሊ ተመዝግቦ መሆን አለበት፣ በፎርማል ስትራክቸር መሆን አለበት የሚለን የአካውንቲንግ ፕሪንሲፕል ነው። ኢኮኖሚክ ኤንቲቲ አሰምሽን የሚባለው ስለሱ በደንብ ጠለቅ ያለ ኤክስፕላኔሽን የምናይበት አንድ ፓርት ይኖረናል በዚሁ በመጀመሪያው ምዕራፍ ላይ። ሌላኛው ደግሞ ኤክስፕሌን ኬሪየር ኦፖርቹኒቲስ ኢን አካውንቲንግ ነው የሚለው። አካውንቲንግ ላይ ያሉ የኬሪየር ኦፖርቹኒቲዎችን ኤክስፕሌን እንድናረግ ወይም ደግሞ ኤክስፕሌን የሚደረግበት ስቴጅ ነው የሚኖረው በመጀመሪያው ፓርት ላይ ማለት ነው። ለምሳሌ አንድ ኢንጂነሪንግ ተማሪ ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ፉድ ኢንጂነሪንግ እያለ ብዙ አይነት የኬሪየር ኦፖርቹኒቲዎች እንደሚኖሩት አካውንቲንግን የሚማርን ፕራይቬት፣ ፐብሊክ እንደዚሁም ደግሞ ገቨርንመንታል አካውንቲንግ ብለን በሶስት ትልልቅ ካታጎሪዎች ይዘን ይሄ ታክስ አካውንታንት፣ ይሄኛው ኮስት አካውንታንት ነው፣ ይሄ የኦዲተር ነው፣ ይሄኛው ደግሞ ፋይናንሻል አናሊስት ነው፣ ይሄኛው ደግሞ ፎሬንሲክ አካውንታንት ነው እያለን ብዙ ፊልዶችን በአካውንቲንግ ውስጥ ዲፋይን የምናደርግበት ወይም ደግሞ አሰስ የምናደርግበት ስቴጅ ነው። አምስተኛው በመጀመሪያው ምዕራፍ ላይ ዲስከስ እንድናደርግ የተቀመጠው ለርኒንግ አውትካም ማለት ነው። ስድስተኛው የሚሆነው ስቴት አካውንቲንግ ኢኩዌሽን ኤንድ ዲፋይን ኢች ኮምፖነንት ነው የሚልን። አካውንቲንግ ኢኩዌሽንን ስቴት አድርጉ። አካውንቲንግ ኢኩዌሽን ማለት ከዚህ በፊት በተማርንባቸው ሂደቶች ውስጥ እስከ 12ኛ ክፍል በደረስንባቸው ሂደት ውስጥ ብዙ ማቴማቲካል ኢኩዌሽኖች ዲፋይን ሲደረጉልን ቆይተዋል። በናቹራል ሳይንስም በሶሻል ሳይንስም ለምሳሌ ሊኒየር ኢኩዌሽን ሊሆን ይችላል፣ አልጀብራ ሊሆን ይችላል፣ ዋትኤቨር ኢት ኢዝ። አካውንቲንግ ላይ ስንመጣ ግን አሴት ኢዝ ኢኳል ቱ ሊያቢሊቲ ፕላስ ካፒታል የሚባል የራሱን ኢኩዌሽን ተከትለን ነው የምንሄደው። አሴት ማለት ንብረቶቻችን ናቸው። ሊያቢሊቲ እና ኢኩዊቲ ማለት ደግሞ ራይት ክሌም ኦቨር አሴት ነው። ባሉን ንብረቶች ላይ ማን ነው ባለመብት? ባለመብት የሚሆነው ወይ ባለቤቱ ራሱ ነው ወይ ደግሞ አበዳሪዎች ናቸው ማለት ነው። ተበድሬ የገዛሁት አሴት ከሆነ አበዳሪዎች መብት ይኖራቸዋል። ከኪሴ አውጥቼ የገዛሁት ከሆነ ደግሞ እኔ መብት ይኖረኛል ማለት ነው። ከኪሴም አውጥቼ እንደዚሁም ደግሞ ተበድሬም ልገዛ እችላለሁ ማለት ነው። ሁለት ባለመብቶች ኖሩ ማለት ነው። ዋትኤቨር ኢት ኢዝ ባለመብቶቹን ስደምር ከአሴቱ ዋጋ መብለጥ የለበትም። ለምሳሌ አንድ ስክሪፕቶ 10 ብር አውጥቼ ብገዛ አሴት ነው ለኔ ንብረቴ ነው ማለት ነው። 10 ብር የሚያወጣ ስክሪፕቶ አለኝ። ግን ያንን ስክሪፕቶ ሲገዛ 2 ብር ከጓደኛዬ ተበደሬ 8 ብር ደግሞ ከኪሴ አውጥቼ ከሆነ ሊያቢሊቲ 2 ብር ነው፣ ካፒታሌ ደግሞ 8 ብር ነው ማለት ነው። 8 ሲደመር 2 ደግሞ 10 ነው ማለት ነው ሊሆን። አሴት እኩል ይሆናል ሊያቢሊቲ ፕላስ ካፒታል ወይም ደግሞ ኢኩዊቲ ስንል ኢኩዌሽናችን ይሄንን ፉልፊል የሚያደርግ ባላንስ የሚያደርግ መሆን አለበት ማለት ነው። እነዚህም በምሳሌ የምናይበት ፓርት ነው የሚኖረው። ሌላኛው ደግሞ አናላይዝ ዘ ኢፌክት ኦፍ ቢዝነስ ትራንዛክሽን ኦን አካውንቲንግ ኢኩዌሽን ነው የሚለው። ትራንዛክሽኖችን መመዝገብ፣ ለምሳሌ አንድ ቢዝነስ ሲጀመር እንዴት ነው የሚጀመረው? እቃዎችን ሲገዛ፣ ሰርቪስ ሲሰጥ ወይም ደግሞ ሽያጭ ሲያከናውን፣ ዘንድ ወጪዎችን ሲያወጣ፣ ኦነሩ ዊዝድሮ ማድረግ ቢፈልግ፣ ኦነሩ ኢንቨስት ተጨማሪ ገንዘብ ማድረግ ቢፈልግ እንዴት ነው የሚመዘገበው? ስላመዘጋገቡ ዲቴይል የምናይበት ፓርት ነው የሚሆነው። ኮሜንት ላይ አሳውቁኝ ማየት የምትፈልጉ ከሆነ። በስተመጨረሻ ደግሞ የፋይናንሻል ስቴትመንት ፕሪፓሬሽን ነው፣ የሂሳብ ሪፖርት አዘገጃጀት፣ ማትረፉንና መክሰቡን የሚገልጽ ፋይናንሻል ስቴትመንት፣ ኢንካም ስቴትመንት፣ ካፒታሉ ከተመሰረተበት ጨመረ ወይስ ደግሞ ቀነሰ የሚለውን፣ እንደዚሁም ደግሞ ጄኔራል ፖዚሽኑን ወይም ደግሞ ባላንስ ሺቱን የምናይበት ስቴትመንት ኦፍ ካሽ ፍሎ እያለ ስፔሲፊካሊ ዲስከስ የምናደርግበት የፋይናንሻል ስቴትመንት ነው የሚኖረን ማለት ነው። ይሄ የመጀመሪያው ምዕራፋችን ነው፣ ፈንዳሜንታል አካውንቲንግ ዋን። ኢላስትሬሽኖችን እንደዚሁም ደግሞ ማቴሪያሎችን አስደግፌ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አንድ ቁጥርን እየጻፋችሁ ወይም ደግሞ ይቀጥል የሚል ቴክስት አስቀምጡልኝ። በደንብ ዲስከስ አደርጋችኋለሁ። ቴንኪው፣ አመሰግናለሁ።